አስር ጊዜ አለ እኔ አልሞትም አለ እኮ በራብ አልሞትም። በቃ ከፈለጋችሁ ሃይማኖትም ይቀየራል። በራብ አልሞትም። ቅጣት አፍያን ጭራስ በቀላት ይታወቃል። እፎይ ምን አጠፋ ነው የምትሉት? አንዴ ተረጋጋኝ አንዴ። እና ልጁ የተናገረው ምንም ጥፋት የለበትም። እንኳን እሱ ኡስታዞች የሚያውቃሉ ነው ዲቤት ግቡ ሲላቸው እኮ ያለ ማስረጃ እንደማወራ ስለሚያውቁ ነው። ጁሊያ መተሻል ጅራት አለሃ ካንተ ጋር ተቀጥ አቤት በማስረጃ ቀጥሉ። እኛ ጋር አይደለም እፎይማ አስጨነቀን፣ እንቅልፍ ከለከለን፣ የጥያቄ መልስ አጣንለት። እፎይ አስጨናቂው ብየዋለሁ። ክርስቲያኖች ናቸው ሲጀመር በቃ ሀሳቧን ትስጥና ትወርዳለች። እሺ ሙስሊም መስለሽ ነው ጁሊያ? ቀጥይ ውዴ። አይ ሙስሊም አይደለች። እሺ ጁሊያ እንወድሻለን። እሺ እኔም እወዳቸዋለሁ። በነገራችን ላይ ከእስልምና ነው የመጣሁት ብላለች እህታችን። ፎሎ አድርጓት። ሙስሊም ዴት ይጂ አይ ሙስሊሞች ግቡ። አሁን ከመጣችሁ ልጅ ከእስልምና ነው የመጣሁት ብላኛለች በቀደም። ኦኬ ጁሊያ ነች። ሙስሊሞች ካላችሁ አንድ ቁጥር ጻፉ። ስለዚህ እንደማሜ አመናችሁላችሁም እፎይ ያለ ማስረጃ አያወራም የሚለውን። ሁለተኛዋ ደግሞ በጣም ደስ ትላለች። አነበበ እንጂ አልጻፈም። በጣም ደስ ይላል በእውነት። ባይዘው ያልቀናችሁ መንፈሳዊ ቅናት አልቀናችሁ። እፎይ እኮ ኤርትራ ድረስ ፈመሰ። አሁን ይሄ ልጅ ኤርትራዊ ነው። እፎይ ጀግና ነው በሊያስ ባለው እና መንፈሳዊ ቅናት አለኝ በእፎይ ላይ። ኤርትራማ ያው እኛ እኮ ከኤርትራ ጋር የተለያየንን ብለን አናምንም። ታውቂያለሽ እንደ ኦርቶዶክስ ኤርትራውያንና እኛ ተለያየንን ብለን አናምንም። ምክንያቱም እንደ ሀገር ሀገሩ ተለይቶ ሊሆን ይችላል። እሱ ያው እኛን አይመለከትም። ግን እኛ ከኤርትራውያን ጋር ከግብፃውያን ኦርቶዶክሶች ጋር ከሶሪያውያን ጋር ምክንያቱም ግብፃዊ አንድ ቲክቶከር ራሱ ነበረ የወንድማችን አክሊልንም ፕሮሞት ሲያደርግ የነበረ አሁንም ደግሞ ይሄንን በጣም ፕሮሞት ሲያደርግ የነበረ ልጅ ነበርና ምናልባት ራሱ ኮፕቲክ የሚል ቲክቶክ እንትን አለው አይታችሁት ሊሆን ይችላል ብዬ አስባለሁ። ጀግና ያስባለው አሁን የሆነ ቪዲዮ አይቼው እንዴት እንደዚህ ትላለ እንዴት እንደዚህ ስላለ ብለው እየወረዱበት ነው። ሳክሶ አባ ሳክሶ ደግሞ ብቻዬን ሳባረረው አለ። አዲስ አበባ ላይ ሳሯሩጠው ነበር። አየም ሳክስ እንዴ እንገላለን አሉት እኮ እንገላለን እናርዳለን ሲሉ እኔ 10 ጊዜ አለ እኔ አልሞትም አለ እኮ በራብ አልሞትም። በቃ ከፈለጋችሁ ሃይማኖትም ይቀየራል። በራብ አልሞትም። ቅጣት አፍያን ጭራስ በቀላት። ሰላም ነው አብዱልአዚዝ? እሺ እግዚአብሔር ይመስገን። ዲኒ ነው አማን ነው ወይ? ሰላም ነው ዝርታ እንዴት ነህ? አለ ወላሂ ራሱን ትንሽ አይቼ ነው የገባሁትና ቲጂዬ ታውቀኛለች። በፊት ሰሞኑ ቲክቶክ ላይ ጠፍቼ ነበር። ሰሞኑን ነው የመጣሁትና እፎይ ምን አጠፋ መሰላችሁ አይደል? አዎ እንደዛ። እሺ በዛ ላይ ማለት ነው አጥፍቷል ብለህ ታምናለህ? እሱን ግን በማስረጃ ነው የምሰጣችሁ። በማስረጃ ራሳችሁ ኪታቡን ከፍታችሁ በማስረጃ ሰጣችሁ። እሱ ችግር የለውም። እሺ እስቲ የቱ ጋር ምን እንዳጠፋ ማስረጃውን ትሰጠንና እንከፍታለን። ይሄው 100 ምናምን ሰው እያየ ነው። ለዚህ ሰው ከፍተን እያሳየን ያው ሰው እንግዲህ አጥፍቷል አላጠፋም የሚለውን ሁሉም የራሱን የግል ጀጅመንት ይወስዳል ማለት ነው ማስረጃውን እያየ። ችግር የለውም። እሺ አንደኛ እኔ በመጀመሪያ ደረጃ ላነሳን ፈልገው የረሱል ሰለላሁ የወንድ ልጅ ብልጠቡ ብሎ ያለውን ሐዲስ እንድታወጣልኝ ስለፈለኩ ነው። እሱ ሐዲስ ላይ ራሱ እዛው ሐዲሱ ስለሚነግረን ብትከፍተልኝ እዛው አብራራለሁ። ችግር የለውም። እሺ አሁን ይሄ ሐዲስ አለ ነው ወይስ የለም ነው የምትለው አንተ? ሐዲሱ እኮ ኖሮ ነው የከፈታችሁት አይደል? ክፈቱትና እዛው ላይ ራሱ ላይ ማብራሪያ ስላለው ራሱን እናየዋለን። ሐዲሱ ችግር የለውም። እሺ ሐዲስ ሲጀመር ማብራሪያ ነው ራሱ። አሁን አንተ ክሌም የምታደርገው እንደዛ ማለት አልነበረበትም። ጥፋቱ ማለት ጥፋቱን ማወቅ ስላለብን ነው። ምንድነው ጥፋቱ? እዛ ላይ ጥፋቱ ምንድነው?
የኔ ጥፋት የኔ አሁን እፎይ ነኝ። የኔ ጥፋት ምንድነው? ያንን ነገር አንብቤ በመናገሬ ምንድነው የኔ ጥፋት? ጅርታይ እንደዛ እኮ አይደለም። እንደዚህ ማውራት አይቻልም። መረጃ ነው። በመረጃ ካወራህ እንጂ የኔ ጥፋት ምንድነው በነሲብ አይሄድም። ሰነዱን አውጣውና ሰነዱ ላይ ያለው ምንድነው የሚለው ራሱን እያየን እንነጋገራለን። ከሰነዱ ላይ እኔ አንድ ነገር ስሰጥ የእፎይን ጥፋት ታገኛለህ። ገብቶሃል? አለዚያ ግን አንተ እንደዚህ ብለህ ከሆነ ቃለ ምልልስ ነው። ያ ሳይሆን ሰነዱን አውጣው። በሰነዱ ምስሪያት ይኸው እዚህ ጋር ይሄን ነገር ቀጥፏል እልሃለሁ እኔ እዛ ቦታ ላይ። እሺ ሰነዱ ሊያወጣልን የሚችል ሰው አለ? አዲሱ ምን ላይ ነው ያለው? ቆይ ልጅ እስቲ መጀመሪያ አዲሱ ምን ላይ ነው ያለው? የልጅ እስቲ ነገር የት አለ? አዲሱን አውጣው ታዲያ። ቆራሱ ያውጣው እንጂ ጅረት ቆይ ያውጣውና ያሳየን። አይደለም ቢኒ ረጋ እንበል እስኪ። ችግር የለውም እኮ እኔ አዲሱን አሁን ላወጣ ይመቸኝ። እኔ አይቻችሁ ነው የገባሁት ብያለሁ። ሰሞኑ ቲክቶክ ላይ የሚለውም እና እንደ አጋጣሚ ሆኖ ጽሁፉን አይቼ ነው የገባሁት። ስለዚህ እናንተ ዝግጁ ሆናችሁ ነው ርዕስ ጽፉ፣ ዝግጁ ሆናችሁ መቅረብ ነው። ስትወቅስ ይሄ ክፍል እንደዚህ ብሎ ተናግሯል፣ ይሄ ክፍል ደግሞ እንደዚህ ይላል ብለህ እኮ ማስረጃ ይዘህ የምትመጣው አንተ እኮ ነው። እኔ እናንተ ይሄ ፕሮግራም ታዘጋጃላችሁ ብዬ አልጠብቅማ ቢኒዬ። እንዴት እንደዛ ይሆናል? እናንተ ዛሬ እፎይ ምን አጠፋ የሚል ርዕስ ይዛችሁ እንደምትመጡ እኔ አላውቅም። እንዴት ላቅ ይችላል? ስለዚህ ይዘና ታዲያ እኛ ያጠፋውን እኛ ለማወቅ እኮ ፈልገን ነው። ይኸው እዚህ ጋር አዲሱ እንደዚህ ይላል፣ እሱ እንደዚህ ብሏል፣ ድምፁን ታመጣለህ፣ አዲሱ እንደዚህ ብሏል ብለህ ትላለህ። ታዲያ ምንድን ነው የምትለው? እሺ ቢኒ አንተ እንደምትሰራ አውቃለሁ። አንተ ዲቤት ላይ እንደምትሰራ አውቃለሁ። እኔ በፊትም ማለት ነው ሰማሁ። ልታስተካክል መጣ ታዲያ እኮ ይኸው እፎይ እኮ አንተ የምትሰራ አካል ለምንድን ነው ሰነዱን ለማውጣት የፈራኸው? ሰነዱ አንተ ጋር ካለ ማውጣት አምጣ ንገረኝ። ሰነዱ ምንድን ነው? ሱነን ላይ ያለውን ሐዲስ ስታቀርቡ አልነበረም? ያን ጊዜ እናንተ ሱነን ላይ ያለውን ሐዲስ ስታቀርቡ አልነበረም? በሰዓቱ ሱነን ምንድን ነው? ሱነን ማለት ሱነን የሚባል ነገር ሱና.ኮም ማለት ነው። እሺ ይሆነልህ፣ እንደዛም ይሆነልህ፣ ችግር የለውም እኮ። አዲሱ ምንድነው? ቁጥሩን አምጣ ተናገረ። እኔ እኮ አዲሱን ነገርኳችሁ። ረሱል ሰለላሁ ዐለይሂ ወሰለም የወንድ ልጅ ብልት ጠብተዋል የሚለውን ቅጥፈት ቀጥፏል። ስለቀጠፈ ሰነዱን አውጡና እኔ ደግሞ በሰነዱ ቀጥፏል የምትለው እኮ ዝም ብለህ በቃል አይደለም። ይሄው ሰነዱ እንደዚህ ነው። ታዲያ ለምን መጣ? ከመጣ እኮ ተዘጋጅተን ይኸውልህ፣ ውሸት ለማጋለጥ ስትመጣ ሰነዱን ይዘህ ትመጣለህ፣ ሐዲሱን ይዘህ ትመጣለህ፣ የእሱን ድምፅ ይዘህ ትመጣለህ። እሱ እንደዚህ ብሎ ብለዋል፣ ሐዲሱ ደግሞ የሚለው እንደዚህ ነው ብለህ ነው እንጂ እንትን የምትለው ምንም ነገር ይዘህ ሳትመጣ ቀጥፏል ብቻ ብለህ ስለወራ ቀጥፏል አይባልም። አሁን ሌላ ጊዜ ግን ስትመጣ ውሸት እውነት ቀጥፏል እያልኩ አይደለም። ለመቅጠፉን አለማስረጃ አላወራላችሁም። መቅጠፉን አሁን እኔ ቀጥፏል እያልኩ ሳይሆን ሰነዱን ስታመጣ አሳያለሁ ነው። ቀጥፏል ብላት እንዳትናገር። በቃ ማስረጃ አምጥተህ የቀጠፈውን ነገር እስክታወጣ ድረስ እንደዛ ብለህ የመናገርም እንትን የለብህም። እሺ ካልክ ይኸው ከፍ አድርጉትና ማስረጃውን ከፍቶ ያሳየን። ካለበለዚያ እኛ ላንተ ምን እኔ ጋር አሁን እኮ ማስረጃውን ላቀርብላችሁ አልችልም። እናንተ ግን ደይፍ የሆነ ሐዲስ ደካማ የሆነ ሐዲስ አምጥቶ እፎይ ዘግበው እንደዛ አይነት ነገር ሲናገር አምጣና ሳይ ዳይት መሆኑን አምጣና ሳይ። ቤቱን የከፈከው እኮ አንተ ይዘህ መቅረብ አለብህ እኮ። ለዚህ ከፈተው ምንድነው እፎይ ምን አጠፋ አነበበ እንጂ ነው ያለው። ስለዚህ አይ አይደለም እናንተ የተረዳችሁ ትክክል አይደለም፣ ሲያነብ ትክክል አላነበበም፣ ሐዲሱ ጭራሽ የለም ብለህ ማለት ትችላለህ። ሲጀመር ስለ ዳይፍ ሐዲስ ራሱ ቢያምጥቶ ቢናገር የሚከለክለው ነገር የለም። ባይዘዌ ዳይፍ ሐዲስን የሚከለክለው ነገር የለም። ኢቨን ቢሆን እንኳን ነው እያልኩ አይደለም። ዳይፍ ሐዲስ አምጥቶ ማንበብ ይችላል። ምንድነው የሚከለክለው? ከአንተ ከአብዱላ አዚዝ አይደለም ከትልቅ ዳይ ከምትለው ዳይፍ ሐዲስ የተሻለ ተቀባይነት አለው። ገብቷል? ከአንድ ተራ ግለሰብ የሙስሊም ስኮላሮች ከአንድ ተራ ግለሰብ ከአንድ ሰው ዳይፍ ሐዲስ አለው ብለህ አታውራ። እንደዚህ ይሄ ጥሩ አይደለም። እኛ የማናደርገውን ነገር አታውራ። እኛ ዳይፍ ሐዲስ ማስረጃ አምጣልኝ። ዳይፍ ሐዲስ ተቀባይነት የለውም የሚል ማስረጃ አምጣልኝ። ዳይፍ ምን ማለት ነው? ራሱ ደካማ እያለ እኮ ነው። ሰነዱ ደካማ ነው ብሎ እየነገረ ነው አይደል? ግሬድ ነው። አዎ እንትን አይሰራበትም። ዳይፍ ሐዲስ ቴዎሎጂ ወይም ሃይማኖት አይሰራበትም እንጂ ታሪክን ለማስተላለፍ ምናምን ለእንደዚህ ነገሮች ሙስሊሞች አይሰራበትም እያለ እየነገረህ አይደለም። ለማንኛውም በቃ ታዲያ የህፃን ልጅ ብልት መሳም ሃይማኖት አይደለም እኮ እሱ አይደለም። ሃይማኖት አይሰራበትም ነው የተባለው። ሃይማኖት ነገሮችን አይሰራበትም እንጂ ታሪክን ለማስተላለፍ እንጠቀምበታለን። ዛኪር ናይክ እንደዚህ ብሎ በአደባባይ ተናግሯል። ስለዚህ አሁን አንተ ዳይፍ ሐዲስ በመጀመሪያ ዳይፍ መሆኑን ማረጋገጥ መቻል አለብን፣ እዛ ላይ ኮመንት ከመስጠታችን በፊት። ሲቀጥል እሱ ያለው ምንድነው?
አንተ አምጥተህ እንትን የምታሳየው ምንድነው የሚለውን ማየት መቻል አለብን። ስለዚህ አሁን በማስረጃ እስካልተወራ ድረስ ዝም ብለን ቀጠፈ ምናምን ብለህ ለመውጣት ከሆነ ቤታችሁ የምትሉት ነገር ስለሆነ እዚህ ማለት አይፈቀድልህም። እሺ ሌላ አንድ ልጨምርልህ። እሺ አሁን ቁርአን ይዛችኋል? እሺ እጃችሁ ላይ ምንድነው? ቁርአን ብንከፍትልህ ይችላል። እሺ ምንድነው ያለው? አይደለም የቁርአኑ አላህ የጠጅ ቤት አስተናጋጅ ነው ብሎ ከትፏል። ለምሳሌ አሁን እሱ ማስረጃ ቁርአን ላይ ያላችሁ? እሺ ድምፁን ያውጣ። አሁን እንደዚህ ያለበትን ሙሉውን ቪዲዮውን በስርዓት ያውጣና እንስማውና ከዛ በኋላ እኛ እንትን እንላለን። ከምን አንጻር ነው ያለው የሚለውን መስማት መቻል አለብን። ምንም ችግር የለውም። እኔም እለዋለሁ ይሄንን አሁን እሱ ያለውን እኔም እለዋለሁ። ግን ከምን አንጻር እንደምል ግልጽ ማድረግ አለብኝ። ከምን አንጻር ከዚህ አንጻር ብዬ ልለው እችላለሁ። አሁን አንተም እንደዚህ ብሏል ምናምን ስትል ማድረግ ያለብህ ምንድነው? እሱ ሙሉ ቪዲዮውን ታመጣዋለህ። ከምን አንጻር እንደተናገረ እናያለን። ከዛ በኋላ ከዚህ አንጻር እዚህ ላይ ቆሞ አንዳንድ ኮንክሉዥኖች አንዳንድ ኮንክሉዥን ሁሉም ኮንክሉዥኖች ፕሪሚስ አላቸው። ፕሪሚስ የሌለው ኮንክሉዥን የለም። አርጉመንት እስከሆነ ድረስ የአርጊውመንት የሚሰራው በፕሪሚስ እና በኮንክሉዥን ነው። ኮንክሉዥኑን ብቻ ስታመጡ ፕሪሚሱን እኛ ካልሰማን አይሆንም። ወንድሜ መቼም ተምረሃል። እንደዚህ ነው ብዬ ለአንተ ይህንን ማስተማር አይጠበቅብኝም አይደለ አብዱልአዚዝ? እሺ ጅታ አመሰግናለሁ። ለማንኛውም ከዚህ በላይ ማውራት አልችልም። በቃ ደህና ሁኑ፣ ችግር የለውም። በሌላ ጊዜ እንገናኛለን። ስለዚህ ያለ ማስረጃ የኔም የመጨረሻ ቃሌን የምነግርህ ያለ ማስረጃ ሰውን አትክሰሱ። እኛ አነበብን እንጂ አለማስረጃ አትበል። እኛም ማስረጃ አለን። እናንተ ግን አልችልም ብለሃል አይደል? ሚውት አድርግ። አልችልም ብለሃል፣ ሚውት አድርግ። በቃ ማለት ራስንም ማክበር አለብህ አይደለ አብዱልአዚዝ? ስለዚህ አልችልም ስላልክ ሚውት አድርግ። እኛ እየተናገርን ያለነው ምንድነው? እሱ እዚህ ጋር በፍቅር ነው፣ በዱላ አይደለም፣ በምናምን አይደለም፣ በፍቅር ነው። ማንም ሰው ሲመጣ በፍቅር እናስተናግዳለን ራሱን እስካከበረ ድረስ። ራሱንም ካላከበረ እኛ የምናደርገው ነገር አሁንም ማንበብ ብቻ ነው፣ ሌላ የምናደርገው ነገር የለም። ስለዚህ እኛ ጋር ስትመጡ ማስረጃችሁን አደራጅታችሁ ነው። የተደራጀ ማስረጃ ይዛችሁ ካልመጣችሁ የሚሆነው ነገር ምንድነው? እሱ ልክ አሁን አንተ እንደሆንከው ነው የምትሆኑት። አንተ የሆንከው ምንድነው? እሱ እኔ እንደዚህ ያልሆንኩም ምክንያት አታቅርቡ። እኛ ጋር ስትመጡ እኛ ምክንያት አንፈልግም። እኛ የምንፈልገው ምንድነው? እሱ በትክክል ማስረጃችሁን ታቀርባላችሁ። ከምን አንጻር ተናገረው ተብሎ ይታያል። ቅድም ብያለሁ። እኔ እምላለሁ ይሄንን ቃል እኔ እምላለሁ። ግን በምን አይነት ፕሪሚስ ላይ ቆሜ ነው ይሄን ኮንክሉዥን የምሰጠው የሚለው ነገር እኔ ነኝ መጠየቅ ያለብኝ እንጂ እንደዚህ ብሏል ብለህ ኮንክሉዥኗን ብቻ ይዘህ የምትመጣ ከሆነ አይሆንም። ትክክል ነህ። እኔ አንተን አልቆምም እኮ የራስህ ትክክል ነህ። ግን እኔ ዲቤት ስሰራ ዲቤት ላይ ምን ጊዜም ስወጣ መጽሐፍ ቅዱሴንም ቁርአኔንም ኪታቤንም ይዤ ነው የምቀርበው። ገብቶሃል? ከዛ በኋላ ሙስሊም ሆነ ክርስቲያን ገብቶ የሚያነሳውን ጥያቄ አለማስረጃ አላስተናግደውም። ግን እናንተ ዝግጁ የሆናችሁት እናንተ እንጂ እኔ አይደለሁም። በአሁኑ ሰዓት እናንተ ይሄን ክፈቱ ስል ለመክሰስ የመጣው ማን ነው? ቆይ ለመክሰስ የመጣው ማን ነው? ወንድሜ ተው እንጂ ለመክሰስ የመጣሁት እኔ ነኝ። ለመክሰስ የቀረባችሁት እናንተ ናችሁ። በጣም ጥሩ። ቆይ እኔ ነኝ ብለሃል። ቆይ እዛው ጋር ያዝልኝ። እኔ ነኝ ብለሃል። አንተ ከሆንክ ለመክሰስ የመጣው የክስ መዝገብህን ማደራጀት የኔ ነው ወይስ ያንተ ነው? የኔ አይደለም። ምክንያቱም ምንድነው ታውቃለህ? እኔ እናንተ በቃ እውቀታችሁ ስላየን እዚሁ ጋር እናቁም። በቃ አሁንም ያንተንም እውቀትን አይተን የኔ አይደለም። ለመክሰስ ትሄዳለህ። ከስኛ እናደራጅልኝ። የሚገርም እኮ ነው። ያንተን ክስ እኛ አደራጅተን ራሳችን ልንከስ እንጠብቀን። አይ ለማንኛውም ችግር የለም። ይርታ በቢኒ ሌላ ቦታ ስለምንገረኝ ሌላ ቀን በሰፊው እናወራለን። ችግር የለም። አሁን ሰላም። ለማንኛውም አንድ ነገር ብቻ ከመውጣቱ በፊት ባይዘዌ እናንተ ፕሪሚሲስ የምትሰሩበት ነገር ብዙ አለ። ወይ ወረደ እንዴ? መጽሐፍ ቅዱስን አንብባችሁ እንደዚህ ከሆነ እኮ እንደዚህ ነው፣ እንደዚህ ከሆነ እንደዚህ ነው ብላችሁ የምትሉት በጣም ብዙ ነገር አለ። የለም እንግዲህ ያ ነገር ግን እንደዛ ብላችሁ ኮንክሉዥን የምትሰጡት ነገር አለ። እኛ ግን መተን አይ ትክክል አይደለም ኮንክሉዥናችሁ፣ ከዚህ ፕሪሚስ ተነስታችሁ ያደረጋችሁት ኮንክሉዥን ትክክል አይደለም፣ እንደዚህ ነው ብለን እናቃናቸዋለን እንጂ ቀጠፋችሁ ምናምን አንልም። እስልምና ግን ለምን ተነካ ነው ገባኝ። ለምሳሌ ቢኒ እኔ እንደው ላቋርጥህና ይቅርታ አድርግልኝ ስላቋረጥኩ በእውነት። ለምሳሌ እኔ አሁን በአማርኛ ቃሉን ለጊዜው አልጠቀመውም ትንሽ ጥሩም ስለማይሆን እኔ አሁን አላህ ፔን ፓውዝ ነው ብዬ ብናገር ለምን ተናገርክ የሚለኝ ሰው
በትክክል ፕሪሚሴን በደንብ አድርጌ ማስቀመጥ እችላለሁ። ከዛ ኮንክሉዥን ምን ይሆናል? ፔን ፓውዝ ነው። እንዴት ፔን ፓውዝ ትላለህ? እሺ ቀለል እንትን አድርጌ ወደ አማርኛ ልቀይረው፣ ቀለል አድርጌ ልክ እንደ ቡና ቤት እንደዛ ነገር ልበለው። እሺ በቃ ልበለው እንደዛ ነገር። ቡና ቤት ሲባል እንግዲህ እንትን የሚጠጣበት ብቻ አይደለም። አስተውሉ ሰዎች፣ ያው በሌላኛው መናገር ስላልፈለኩኝ ነው። እና የቆምኩበት ወይ ደግሞ መሰረት ያረኳቸው ፕሪሚሶች አሉኝ። እነኛ ፕሪሚሶች ላይ ቆሜ ነው ይህንን ነገር የምናገረው እንጂ ዝም ብዬ ዘልዬ እንደዚህ ነው ብዬ አልናገርም። ይሄን ደግሞ ሌላ ቦታ ሳልሄድ ከቁርአኑ ነው የማወጣው። እዛው ቁርአን ውስጥ ሄጄ እንዲህ ስለሆነ እንዲህ ስለሆነ እንዲህ ስለሆነ ብዬ ከዛ እሺ ኮንክሉዥን ምንድነው እሱ፣ ስለዚህ ፔን ፓውዝ ነው ብዬ እናገራለሁ ማለት ነው። እዚህ ኮንክሉዥን ላይ እንድደርስ ያደረጉኝ ፕሪሚሶቼ ናቸው። ያንን ፕሪሚስ የማፍረስ ያንተ ስራ ነው። ያንተ የአማኝ ነኝ ያልከው ሰው ስራ ነው እንጂ የኔ ስራ አይደለም። የምታፈርሰው ደግሞ መረጃህን ይዘህ ቀርበህ ነው። አንተ መረጃህን ይዘህ ትመጣለህ፣ እዛ ላይ ቆመህ ታፈርሳለህ ማለት ነው። ስለዚህ የክስ መዝገቤን ከሳችኋለሁ፣ የክስ መዝገቤን ደግሞ እናንተ አዘጋጁልኝ አይነት ነገር። እነኚህ ሰዎች የአይምሯቸው ቆይ እንዴት ነው ቢኒ? እስቲ የአይምሯቸው ሁኔታ አይ ችግር በጣም እኮ ትልቅ ችግር ያለባቸው ናቸው። በጣም ትልቅ ችግር። ሁሉን ነገር የሚያዩት ከመጥፎ ነገር አንጻር መነሻቸው ራሱ እንደው በቅንነት ሐሳብን ከመመርመር ስለማይሆን ሁሉን ነገር በመጥፎ ነገር ስለሚያዩት ከዛ አንጻር ነው አንደኛ ትልቅ ችግር የሚሆነው። ኢቭን ለማስተዋል እንኳን እንትን ይላቸዋል። ስለዚህ አሁን የሱን የክስ ፋይል አንተ አደራጅተህ ራስህ ልከስ በየትኛው እንትን ነው እንደዚህ አይነት ነገር የሚባለው? በመጀመሪያ ደረጃ በጣም የሚገርም ነገር ነው። እና ኒውትራል ስላልሆኑ ነገሮችን የሚያዩበት መንገድ የተንሻፈፈ ነው መነሻቸውም ራሱ ከዛ አንጻር ይመስለኛል። ከዛ ውጭ ደግሞ እነሱ የሚሰሩት ፕሪሚስ አለ እና የሚደርሱበት ኮንክሉዥን አለ። ለምሳሌ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ በላ ተብሎ ስለተጻፈ ይበላል ይጠጣል፣ ከዛ በኋላ እንደዚህ ነው ምናምን ብለው ይላሉ አይደለ? ብዙ ጊዜ ይሄን ፊት ለፊታችን ነው አይደለ የሚናገሩት። እንኪያስ እንደዛ ተብሎ አልተጻፈም አይደል? ከዛ ተነስተው እንዲህ ብሎ ለማለት ይሞክራሉ። እኛ እኮ እንደዛ እንላቸውም እኮ እንደዚያ ብሎ ሲናገሩ ነው አንደኛ አልጻፈም፣ ሁለተኛ ደግሞ እንደዛ ከዚህ አንጻር አይደለም ነው ምን ብለን ለማስረዳት የምንሞክረው ማለት ነው እንጂ እንደው ተሰደበን ምናምን ብለን አንልም። በእያንዳንዷ ንግግር ስድብ ነው። እንግዲህ ክርስቶስን እነሱን መተው ኢሳ ብለው ሲናገሩ ወይም የአላህ ነብይ ነው ብለው ሲናገሩ ለኛ ስድብ ነው። በነገራችን ላይ ትልቅ ስድብ ነው። መተው ኢየሱስ ክርስቶስ ሰላም በሱ ላይ ይሁን ምናምን የሚለው ራሱ ስድብ እኮ ነው። ቀጥታ ሊትራሊ ያልጻፈ ግን እያንዳንዷን ነገር እየመዘዘን እንትን አንልም። እኛ ይያዙልን፣ ይከሰሱልን፣ ይታሰሩልን ምናምን አንልም። ይሄ የእውቀት ጉድለት ነው ብለን ለማስረዳት ነው የምንሞክረው ማለት ነውና ግን አንተ እነሱ ጋር ተመሳሳይ ነገር ስታደርግ ደግሞ ጥላቻ ሄዷል። ተመሳሳይ ነገር ስታደርግ ፎቶ ካለ ይከሰስልን አላህና መልእክተኛው ሰድቧል ይላል ማለት ነውና ሶፋክት ይቅርታ ያርጉልኝና በጣም የተበላሸ ጭንቅላት ነው ያላቸው። ጅራታዬ በጣም የተበላሸ። እዚህ ነው ቢኒዬ በተደጋጋሚ ስልሰምተኸኝ ከሆነ ጭንቅላታቸውን ኦልሬዲ በልጅነታቸው ቁማር አስበልተዋል እነኚህ ሰዎች። አንዴ ቁማር ከተበላ ደግሞ መጠቀም አይችልም። አስረክበው በፍላጎት አይደለ ሄደው የሚበላው አንድ ሰው ቁማር ኦልሬዲ በቃ ተበልቷል። በቃ ተበልቷል። ቁማሩን የተጫወተው እሱና መሐመድ ናቸው። ስለዚህ መሐመድ ሁሌ ደግሞ ያሸንፋቸዋል፣ ይበላቸዋል ማለት ነው። ቁማር ስለሆነ ይበላቸዋል። እንዴ ነቢዩን ከነፍሳችን በላይ እንግዲህ ሰምተሃል። ከነፍሳችን በላይ የምንወዳቸው ምን አድርጎላችሁ ነው? እስቲ አንድ ነገር ንገሩን። የለም እስቲ አንድ ነገር ከነፍሳችን በላይ እንዴ ቅድም ስታብራራ ነበረ ቢኒ። እንዴ አዎ ክርስቶስን እኛ ከነፍሳችን በላይ እንወደዋለን ብለን በድፍረት መናገር አንችልም፣ በፍጹም አንችልም። በየትኛው ድፍረታችን ነው እንደዚህ የምንለው? እንኳን ከነፍሳችን በላይ በስርዓት ራሱ ያደረገልን ራሱ በስርዓት መች አመሰገነ? እንደው አመሰግናለሁ እንኳን በስርዓት መች አለ? ከነፍሳችን በላይ እንኳን ልንወደው ከነፍሳችን በላይ እንወደዋለን ምናምን ነገር ይላሉ። እኛ ክርስቶስን እንወደዋለን አምላካችን ነው ስንል እንደው በጣም የተትረፈረፈ ምክንያት አለ። በጣም የተትረፈረፈ
እነሱ ለምን አንድ ለምን አጡ? ከተረት ተረት ውጪ ደኢፍ ብሎ ቅድም ሲፎግር የነበረው ደኢፍ እንኳን ይሁን አምጡ እስቲ አምጡና ደኢፍ እንኳን ይሁን። በእርግጥ ደኢፍ አታደርጉትም እንጂ ስለሱ ተወርቶ ደኢፍ አያደርጉትም እንጂ ስኮላር ምንድን ናቸው? ስኮላሮች ምንድን ነበር የሚባሉት? የነሱ ዳዋዎች አረቆይ ሙፈሲሮቻችሁ ወይ ደግሞ አዲስ የሚሰሩት ሙሐዲሶች ናቸው። ሙሐዲሶች እነሱ ተሳስተው ደኢፍ አያደርጉትም። ለምን? ስለ ጀግናው ዘራፊ፣ ስለ ጀግናው ሬፒስት ወይ ደግሞ ደፋሪ፣ ስለ ጀግናው ቶርቸር ወይ ደግሞ አሰቃይቶ ሰውን የሚገል፣ ስለ ጀግናው እኔን ስታናግሩ እጅ መንሻ ይዛችሁኑ የሚል ነቢይ፣ ጀግናው ግብረ ሰዶምን የፈቀደ የመጀመሪያው ነቢይ፣ ስለሱ ሲወራማ ደኢፍ አታደርጉትም። ተሳስታችሁ ነው፣ ተናዳችሁ ነው እንደዛ የምታደርጉት። በጣም የሚገርመው ነገር በአረብ ምድር ላይ ሴት ልጅ የረከሰችው ክብር ያጣችው ጀግናው ነብያችሁ ከመጣ በኋላ ነው። አይደለም ብላችሁ ተከራከሩ ነው። ይሄንን ነው የገለጥ ነው። እኛ ምንድነው ጥፋታችን? ሴት ልጅ ሀብታም ነበረች፣ በአረብ ምድር ላይ ሀብታም ነበረች። ነብያችሁን ያስጠጋችው ሴት እንኳን ሀብታም እንደነበረች በተደጋጋሚ ዲስኩር ትነፉን ነበር አይደለ? አሁን ሀብታም ሴት አለች አረብ ሀገር ላይ አለች ብላችሁ በድፍረት ተናገሩ። በድፍረት ተናገሩ ወንዶችን። እሺ አቢ አላሁ አክበር ብለን ምጽፈው አላሁ አክበር ምን ማለት እንደሆነ ታውቃለህ? ናግባ እስቲ ስለ አላሁ አክበር እናስተምረው። በእናታችሁ ይልጅ ቢኒ አላሁ አክበር ማለት ምን እንደሆነ እናስተምረው እስቲ። ናግባ ና አቢ የምትባለው ልጅ ናግባ አስተምረው እስቲ። እውነት እናስተምረው። ናግባ በሄብሩኛ ዛፍ አይጥረው ነው። ዛፍ አይጥረው ማነው? ወልደሃና ስታይል ነው። ወልደሃና ስታይልን ስትጠቀም ማለት ነው። ዛፍ አይጥረው እንደማለት። ወለታና ይቅርታ፣ ወለታና ስታይል ስትጠቀም ዛፍ አይጥረው ነው ወደ ሄብሩ። እሺ ከምትሳደብ ና ግባ፣ ችግር የለውም። ስድብ የተማርከው ከአባትህ ነው። አባትህ ስድብ አስተማረ። እውነት ነው። አዎ ስድብ አስተማረ። ስድብ ብቻ አይደለም ያስተማረ፣ ጣዖት አምልኮትንም አስተምረዋል። እና አላሁ አክበር ማለት ምን ማለት እንደሆነ ከመጽሐፍ ላሳይ፣ ከቁርአን ሌላ ቦታ ሳልሄድ ከቁርአን ላሳይ። ና ግባ። ሞዲተሮች ያስገቡት ካለ እንትን ከላክ። ዝም ብሎ ማውራት አይደለም ወንድሜ። ይኸውልህ ዝም ብሎ ማውራት ምናምን ፒፒ ምናምን ማለት ይቻላል። ችግር የለውም ይቻላል። ችግሩ ምንድነው? እሱ በማስረጃ ማውራት ላይ ነው ችግሩ። ማስረጃ አምጡ፣ በማስረጃ አውሩ ስንላችሁ ያኔ ወደ አንገቴን ታላችሁ። እሺ ቦብካት ወረድክ። እሺ ስለዚህ አላሁ አክበር ማለት ምን ማለት እንደሆነ ማሳየት ይቻላል። ከየት? ከቁርአን፣ ከሌላ ቦታ አይደለም፣ ከቁርአን። እሺ አንተ እንደምትለው ምናምን አይደለም። አንተ የተባልከውን ብቻ ዝም ብለህ ከምትሄድ አይምሮህን ተጠቀም። አይምሮ ስትጠቀም የተሻለ አትሊስት የመስራት እንትኑን ታሳድጋል። አይምሮ ካልተጠቀም ነው በነገራችን ላይ ይደነዝዛል። ስንጠቀምበት ነው እየሰራን የሚሄደውና ስለዚህ ናግባና ስለ አላሁ አክበር ተማር። ችግር የለው። ቢኒ ቁጭ አድርጎ ያስተምርሃል ከመጽሐፍ ያውም ከቁርአን ሌላ ቦታ አይደለም። ቲጂ ቁጭ አድርጋ ታስተምርሃለች። ናኑ ሌሎችም ወንድሞች እነ መሲም ሌሎቹ በደንብ አድርጎ ያስተምሩሃል። እኛ እዚህ ቦታ ላይ ስንቀመጥ እንዲህ ዝም ብሎ ለፌዝ ምናምን ለስድብ ምናምን እንደዛ ብላችሁ የምታስቡ ከሆነ እንደዛ አይደለም። ቅድም ብሏል ቢኒ መንፈስ ቅዱስ በምን መልኩ እንደሚሰራ አናቅም። ለፌዝ እንኳን ቢመጡ የሆነች ነገር እንንገራቸው ብሏል። አዎ አምናለሁ። ምንም እንኳን ለፌዝ ምንም እንኳን ለስድብ ብትመጡም እግዚአብሔር እንዴት እንደሚማርካችሁ ስለማናውቅ የወንድሜን ሐሳብ እቀበላለሁ። አውሩ ሰዎች፣ እኔ ብቻ አወራሁኝ እኮ። ኧረ ተው ዝም አትበሉ። እንደ አሪፍ ነገር መልካም ነገር የሚናገር ሰው እኮ እንትን ትለዋለህ።
ገና በፊት እኮ ነው እንትና ማን ነበረ አስረስ የኔ መረጃ አለኝ። እቺ ቲጂ የምትባል ሴቶች አዳዲስ ሴቶች ሲመጡ በውስጥ ትጀነጅናለች አለኝ። እንዴ አራንተ ሰውዬ እኔ ሴት ነኝ ተረጋጋ። እንዴ ድምጽ ይወፍረው እንደ ወንድ መሰልኩ እንዴ ብዬ እንትን አላማለው። እስኪ አሁን ማማ ላይ ብሆን ምን አለበት እንደ ልጅቷ። ይሄ ልጅማ ማን ባላ ልጅ ሐሙድ ሰላም ሐሙድ ሀቢቢ ሐሙድ በይ በማን ማለልከው? እኔ ባሮጊት ማለል አለው እንደ ኦኬ ትመጣለህ ታዲያ የ50 ዓመት እድሜ አይመችም? ኧረ እኔ እንደ ላስተካክላችሁ ነው የመጣሁት። እንደው ህሜት በዛ ዓመትሽ እንደው ህሜት ስታሚ እንደው አይከብድሽም እንዴ? ሀሜት ነው እንዴ? እንግዲህ አሳ ምን ነው ሀሜት? ወርበሽ ቤተ ክርስቲያን በምትገቢበት ሰዓት እንደው በቃ ቲክቶክ ላይ ብዬ ነው እኔማ። ኦኬ ምን ችግር አለው? እሺ ታልሽ እንዲያሻሽ እና ታዲያ ምን ትላለህ? ቲክቶክ ላይ እየተፈለጉ ነው የኛ እና ማና ወንድ በማማለት ሙስሊም ወንድ የሙስሊም አይኔ ሳይሆን ሌሎች ጓደኞቻችን የሙስሊም ወንዶችን እያማለሉ ነው ብለው ሙስሊሞች እየፈለጓቸው ምናልባት እንደው በገነት ታገቡናላችሁ ብለው ፈልገው ቀርበውን እንደሆነ እንጂ እኔ ሌላ አላውቅም። ማማለል ኃጢአት ነው እንዴ? ማለት ማማለል ያስቀጣል? አረ ማማለል ባል ያልሆነ ነገር ማማለል ኃጢአት ነው፣ ሐራም ነው። ሐራም ሊሆን ይችላል ግን በምድር ላይ ያስቀጣል። አንድ ያስከስሳል። ወንድን አማለለች ብሎ ያስከስሳል። ወንዱ ሚስት ሊኖረው ይችላል። ወንዱ ሌላ ሚስት ስለሚኖረው እና ሚስቱ ደግሞ ትከሳለች። ገባሽ? ሚስቱ ትክሰስ። እኔ እኮ ሚስቱን አላልኩም። አሁን ሚስቱ ራሱ በምን መረጃ ነው አማለለችው ባሌን ብላ የምትከሰው? ምንም አይነት መረጃ ከሌለ ግን አሁን እዚህ ጋር ቲክቶክ ላይ እንዲገደሉ የተለጠፉ ልጆች የሙስሊም ወንዶችን በማማለል ብለው ነው። ዝም ብላችሁ እንተጣጣችሁ አይደል? ቲጂ ህግ ነው፣ ምንም ማድረግ አይቻልም። እኔ የምልሽ የእናንተ ህግ ነው በቃ ወይ እናንተ ነው። ቲጂ ወይ እፎይ ምን አጠፋ አነበበ እንጂ አልጻፈ አላችሁ። ካላጠፋ ለምን አይቀርብም? እሱ የት ይቅረብ? ወደ ፍርድ የተፈለገ አይደለም። አላጠፋም ምን ያጠፋው ብሎ ለምን አይቀርብም? ማን ይፈልገው? ማን ይፈልገው? በህግ የተፈለገ አይደለም እንዴ? መገለጫ አጣበት። ማን ፈልገው? እስኪ ማስረጃም ጠይ የተፈለገ ለመሆኑ አታነብም? ምንድን የወጣው መግለጫ የሃይማኖት እየኖረ ህግ የሌለበት አካባቢ አለ እንደ ኢትዮጵያ? ለምንድን ነው የማያቀርበው? ኢትዮጵያ የሚኖረው ኢትዮጵያ እኮ የሚኖረው ኢትዮጵያ እኮ ለምን አይቀርብም? አላጠፋውም ብሎ ለምን አይቀርብም? እሱ ወደ ፍርድ ቤት ለምን ይቀርባል? መጥቶ መውሰድ ያለበት እኮ ፖሊስ ነው ከቤቱ። ይሄ እኮ ወንጀለኛ ነኝ እያለ እኮ እየተደበቀ ነው ራሱ አምኖ ማለት ነው። ወንጀሉን ካልተደበቀማ ይሄድ ነበር። ታዲያ ለምን ይሄዳል? አንተ ዝም ብለህ ፖሊስ ጣቢያ ትሄዳለህ እንዴ? እኔ ሄዳለሁ ያለጠፋሁት ወንጀል ለምን ነፃነት ማረጋገጥ አለብኝ። ወንጀለኛ ነህ ተብሎ ማን ነው ሄዶ ቤቱና ብሎ ለፍርድ ትፈልጋለህ ብሎ እኮ መሄድ ያለበት ፖሊስ ነው እንጂ ወንጀለኛ ነህ ተብሎ ፖሊስ ቤት አንድ አካል ወንድም ትሰማኛለህ? ምን ልስማክ? እፎይ ማለት ነው አላጠፋም ማለት አይቻልም። በጣም በንቄት እኮ ነው የሚናገረው። የሚጠይቃቸው ጠይቅ መረጃ አለ። ዝም ብለህ ዘው ብለህ ተግባር ልጅ አሁን የምትባል የሚታርገበናት በማስረጃ ታወራ። ዝም ብለህ ተረት ታወራለህ። ማስረጃ ካለ የሚያወራቸው እኮ ከመጽሐፍ ተቁርአን ነው። ገባሽ? ሐዲስና ተቁርአን ከሆነ አንተ ወንጀለኛ ነህ ተማር። ድጋሚ ማይክ እንዳታነሳ። ኡፍ የምትባለው ጀምረሃል። ማስረጃ አውጣና እፎይ ያጥፍቷል ያልከውን ማስረጃ ሳይ። ከዛ ውጪ የሐሰተኛ ደረሳና ሙስሊሙ ማን ነው ኡስታዞች እየጨፈሩ ላስገቡት ደብዳቤ ወይም ለመጅሊስህ ደብዳቤ እሱ ሂዶ እጅ የሚሰጥበት ምንም እንትን የለውም። በህግ ከተጠየቀ በህግ ይቀርባል፣ ችግር የለበትም። ያን ደግሞ የሚያደርገው ህግ ራሱ ያለበት ሂዶ መጥሪያ ይጠራል። ዝም ብለህ በማታውቀው ዘለዚህ የሰፈር ወሬ አምጥተህ እንድታወራ አንፈልግም። እፎይ ያጠፋው ጥፋት ካለ በማስረጃ ቀጥል። እዚህ መታችሁ እንትን አትበሉ። ቀጥል። ተራውሪ እያወራሽ ያለሽው አንቺ ነሽ። እሺ ልቀጥል። እየቀጠልኩ ነው። እኔ ለምሳሌ
ሰው ገላል ከተባልኩኝ ቤት የምደበቅበት ምክንያት አይኖረኝም። አለመግደልን ሂጅ አረጋግጣለሁ። አቦ ሰምቻችኋለሁ። ዝም በሉ። ቆይ እኔ ደግሞ ላወራ ከዛ ታወራለህ። ተደብቋል ስትል ዝም አንልም። ለመደበቁ መረጃ አምጣ። ማን ነው ተደበቀ ያለው? ቤት ቀይሮ የለ እንዴ? ከነበረበት ቤት ወጥቶ ሌላ ቤት ገብቶ የለ እንዴ? ሊገሉት ሲሉ ራሱ አይደል እንዴ ተነገረ? የራሱ ሪከርድ አለው። ሙስሊሞች ሊገሉ ሲሉ ወጣው ቤት ለቀኩኝ አለ እንጂ ከህግ ጥላ ተደብቄያለሁ አላለም። እንደዛ ከሆነ ከህግ ሸሽቶ ተደብቋል የሚል ማስረጃ አምጣ እኮ። ካልሆነ ለምን አይሄድም እኮ ነው አሁን የጋራ ሃይማኖት እኮ ተቋማት አጥቷል። አንተ ለምን አትሄድም? እስኪ ላውራበት። አንቺ ወይ አንቺ አውሪሽ ስማሽ። ዝም ብለህ አታወራም። እሺ አውሪ በቃ። አዎ የምታመጣው መረጃ ምን መሰለህ? እፎይ ተደብቋል ስትል ህጉ የኢትዮጵያ ህግ እፎይ ተደብቋል አላገኘ አልነው ያለበትን መረጃ አምጣ። እፎይ ተደብቄያለሁ ያለበትን መረጃ አምጣ። ወይም አንተ የተደበቀበትን መረጃ ካለ የተደበቀበትን እዚህ ቦታ ተደብቆ ይገኛል ብለህ መረጃ አምጣ እንጂ ተደብቋል ብለህ ዝም ብለህ አታወራ። እኔ የተደበቀበትን ባየው ለህግ አሳልፌ አልሰጠውም፣ እዛው ገለዋለሁ። ነገር ግን ስሚኝ፣ እሺ መረጃ ብቻ ነው የምታመጣው። አለበለዚያ እፎይ ተደብቋል ስትል ጤነኛ አይደለሽም እንጂ የምን መረጃ ነው የምትይው? የተደበቀበት ሙስሊም አራጅ ነው ሙስሊም ገዳይ ነው ብንል ውሸት ምናምን ይላል። እዚህ ጋር መጥቶ ተሰዳቢዎችን እንገላለን። እንገርሽ ሚታርስ ማረድማ አስተምሮ አይደል እንዴ? ሱና አይደል እንዴ? ጥያቄ ካለሽ አሁን ጠይቂ። እሺ ሚታርግ እስላም አራጅ ነው ስንል በማስረጃ ነው ከተጻፈው በላይ አንተ ምስክር ነህ። ስለዚህ ለአራጆች ደግሞ ከአራጆች ጋር የሚውልበት ምንም እንትን የለውም። ስለዚህ አራጁ መውጣት ይችላል። ማስረጃ ካለ ግን ርዕሱ ላይ ያውጣና ይሄን ተናግሯል ይሄ አልተጻፈም ብለ በማስረጃ አውራ። ከዛ ውጪ አንተ ለማረድ ስለፈለክ ብቻ ደም ስለጠማ ብቻ እፎይ የት ነው እፎይ እንዲሆነ ምናምን እያልክ የጅል ወሬ አታውራ። ርዕሱ ላይ ማስረጃ ካለ እንዲህ ነው ብለ ቀጥል እንጂ አርዳዋለሁ ለማለት ነው ተሯሩጠ ገዝተ የገባው። ተፈሩ እስኪ አንዳንዴ በሰው ደም የሚያስደስታችሁ ምን አይነት አምላክ ነው የምታመልኩት? ተሳዳቢ ከሆነ ገድለዋለሁ። ኖርማል የሚኖር ከሆነ ደግሞ መብት ነው። የተደበቀውን አስተምሮህን ነው ገልብጦ ያስተማረህ። በአረበኛ ተደብቀህ አረበኛ አይገባህም ትሸመድዳለህ። የተነገረህን ያን የምትሸመድደውን ግን አስረዳ ተረጎመልህ። አንቺና እኔ ብቻ እናውራ። አንዱን አምጪው ገልቦ ስላሳየ እስልምናን ስላስረዳ ልቡ ካለሽ አንቺ እዚህ ጋር ጥያቄውን አንቺና አንቺና እኔ ብቻ እናውራ። ሌላውም ይታረክ ነበርክ ያው የተለጠፋለ እኮ ምድሮት የምትለው የተለጠፈው ላውጣና እኮ አንዱን አንቺው በቃ ይሄ ትክክል ነው እፎይ ይሄን በመረጃ ነው ብለሽ የምትከምኒበትን አንቺ አይሻ የማህመድን ስፐርም ተፈቀፍቅለት ነበር ሲል እፎይ ይገደል ኡስታዛችሁስ ቀስ ብሎ ሲያስረዷችሁ ማሻአላ በየኮሜንቱ እየገባችሁ ይሄ ነው እስልምና። ማስረጃ ካለ አውጣና እዚህ ጋር እፎይ እንዲህ ብሏል። ርዕስ ነው የለጠፍነው እኛ ጥያቄዎች ነን። አንተ እፎይ ተሳዳቢ ነው ለህግ ይቅርብልህ አይደል የገባው? ምድር ለህግ የሚያስቀርበው ይሄ ብለህ ተናገር። ጆሮ ይሰማል አይደል? ቀጥል። ሁሉም ከሁሉም አንዱን ጀምር። በጭራሹ ዝም ብለህ ሁሉም ለምሳሌ በ25 ሳንቲም እጅ ይቆረጣል ያለው ቀጥል። ራሱልኝ በ25 ሳንቲም እጅ ይቆረጣል። እስቲ እሱ እንደ ጀግና ያደርገዋል። ወንድ ከሆነ እስቲ አንተ በቪዲዮ ውጣና እፎይን ባገኘውበት እገላለሁ ብለህ ተናገር። ወንድ እናት የወለደች ነች። ወላሂ ጀግና ነኝ። የጀግናም ጀግና ወልደ ላይ እኔ እመለላለሁ። አንተ በቪዲዮ ወጥተህ እፎይን እኔ ባገኘው እገለዋለሁ ብለህ ቪዲዮ ሌላ አይደለም መግደል አለ። በቪዲዮ ውጣና እስቲ አንተ አውራ። ወንድ ልጅ ነህ አንተ። እውነት ሴት ነው ማለት በለዛ ካልወጣ እስቲ ውጣ። በ45 ፎሎወር ይቻላል ወይ እፎይን ባግቦን ይችላል። ራሱልኝ እንኳን ቪዲዮ ሊያበራ በዋናው አካውንት መገለጥ አልቻለም። በፌክ አካውንት ነው የመጣው። ኢማጂን በፌክ አካውንት ሚት አድርግ በእናትህ። እኩል አታውራ። በ45 ፎሎወር የመጣው ዋናው አካውንት እኩል አይደለም። ካንቺ በላይ የማውራት መብት ነው ያለኝ እኔ። ምክንያቱም የፈጠረኝ ነው እየተገዛ ያለሁት። ሄድና የእንትናን ቅማል ግደል እባክህ። እንኳን እፎይ ልገል እሺ። አሁን ወንድ ነገራችሁ ላይ ቲጂ ያወራችሁ ኔጌቲቭሊ እንዳትረዳው። ከምን አንግል ተረድታ መሰለ አሁን የነብዩ መሐመድ ጸጉራቸው አለ አይደለ? ይጎበኛል። ሜቢ ቅማሎም ካለች ብላ ኤክስፔክት አድርጋ ሊሆን ይችላል። በኔጌቲቭ እንዳትረዱት። ከዛ አንግል አስቡት። እውነት ነው። ሱናን አቢ ዳውድ 30:80 ላይ ሲቀመልለን ነበረ። ሱናን አቢ ዳውድ 30:80 እንደዛ ይባካቸዋል። አይጥም ማገል ሰውዬ እገለዋለሁ።
እንዲህ እንደዋዛ ሞታለሁ ያለ የሆነ መዝሙር አለ የፕሮቴስታንቶች። እኔ አሁን ለእናንተም ሆነ አጠቃላይ ላይ ክርስቲያኑ መልእክት ባስተላለፍ ማለት ነው። ምንም መልእክት አሙድስ ትገላለህ እየገባህ ዝም ብለህ ትሽለጠለጣለህ። ታስተላልፍ በማስረጃ ስለማታወራ ውረድ። እንደው አሙድ ታውራናት ሁሌ አሙድ ያስመስላል እየገባ ራሱ አንዴና ማማዬ ጋር እንሄዳለን ትጂ አይመስል ራሱ ምን መሰለሽ እና ናኑ ትጂ እንደዚህ እፎይን እንገላለን ምናምን የሚሉት ወንድ ከሆኑ በቪዲዮ ወጣው እኔ ገላዋለሁ ይበሉ። ወንድ እናት የወለደሽ ከሆኑ እንደ ማመር የከድጃ ቀሚስ ስር ገብተው አይበል። ወንድ ጀግና ነኝ የሚል ማለት እንደዛ አይደል። አጠገቡ ሲደርስ እንደ ማሜ እፎይ ጀግና ነው ብሎ ለመሄድ ነው እንዴ? ቅድም እንትና ጋር አየሁ ራሱል ሚኪ ኤርትራዊ ጋር ሪከርድ አረክ ኢየሱስ ጌታ ነው ብሎ ኢየሱስ ጌታ ነው እንዲያስብለው እንዴት እንደተመኘው አጨለሉት እኮ አይተሃል አይደለ? እናቴ ሙስሊም ለወዱ የኖረ ነው ይከዳል። ከፈለገ ምንም ችግር የለበትም አለ እኮ። እኔ በራብ አልኖርም አለ እኮ። እየራበኝ ወላሂ እኔ እየራበኝ አልኖርም፣ የፈለኩትን ማድረግ እችላለሁ፣ ከፈለኩ ሃይማኖትም እስከ መቀየር ብሏል። ግን ማንም እኔ የቀዳው ሰው ካለ ጥሩ ይኖረኛል። እኔ ይኖረኛል። እስቲ ሰዎች አስገቡ፣ እስቲ አስገቡኝ ሰውን የሚለውን በእናትሽ አስገብኝ ይላል። አስገቢው እስቲ ናና። በዚህ አጋጣሚ ማለት ነው የኛ ኦርቶዶክሶች ሙስሊሞችን ስለምትነኳቸው ነው ለግድያም ለሁሉም ነገር እንደዚህ የሚያደርጉ። ባትነኳቸውም ብትነኳቸውም እነሱ ለምሳሌ አሁን የኛ ልጆች አሉ ታውቃቸዋለህ፣ ቢኒ መቅዲ እና ኤዱ ከእነሱ ጋር ነው እንዲሁም እኛ የእነሱ አሽቃባጭ ናችሁ ምናምን እያለን እነሱ ቤት ሁሉ እንዳትገቡት የተባልንበት ሁሉ አለ። ሙስሊሞች ጋር ስለሚውሉ ወደ እነሱ ሊሰልሙ ይፈልጋሉ። ግን አንደኛ አሸባሪ የእፎይ ተላላኪ ኤደን ለአውሮፓ ስለምትኖር በገንዘቧ፣ መቅዲ ደግሞ ወንዶችን በማማለል ብለው በአሸባሪነት የለጠፏቸው እነሱ ነው። ስለዚህ ስለነካቸው አንዳንድ ሰዎች አሉ እናንተ ስለነካቸዋቸው ነው አርፋችሁ ተቀመጡ፣ አረብ ሀገር ቁጭ ብለሽ አንቺ አርፈሽ ስራሽን አሰሪሙ ብለው የኛ ልጆች የበለጠ በቃ እንትን የሚሽለጠለጧሉ ማለት ነው በውስጥ እና አንዷ ጆይን ስትል ስላየው ነው ይሄንን ያሰብኩትና እንደዛ ብላችሁ የምትጽፉልኝ እስኪ ሙስሊሞች ጋር ወዳጅ ሁኑና ፎቶአችሁን እስኪ ቲክቶክ ላይ ያወጡና ይለቋቸዋል። ከነሱም በላይ ያሽቃበጠ ከነ መቅዲ በላይ ማለት ነው። እኛ እየተቆጣናቸው እንደው የነሱ ናችሁ እናንተ አናምናችሁም ወይስ ከማለት ነበር። እኔ እውነት ለመናገር እባብ ለመደ ተብሎ በኪስ አያዝም። እኔ በጣም እንደዛ ሲሽለጠለጡ የነበሩ ግን አሳልፈው ሊሰጧቸው ሊበሏቸው ምንም በቃ እስላም ሲባል የዚህን ያህል ነው። በቃ ማሰቢያ የላቸው። እንደው ጥሩ ናቸው ብላችሁ ስትሽለጠለጡ ከነሱ ጋር ምናምን ጊዜ ጠብቀው እንደዚህ ነው የሚያደርጓቸው። ጥሩ ትምህርት የሰጧቸው ይመስለኛል። ጥሩ ትምህርት፣ በጣም ጥሩ ትምህርት እና አሁንም አለ አንዳንዶቹ የሚሽለጠ ደንግጠው የጠፉ የሆነ ወደ ኋላ ለማለት የፈለጉ መሽለጥለጥ የጀመሩ ነበሩ። ፎታቸውን አጥፍተው ምናምን ደንግጠው የጠፉ አሉ። ሰው ከእስላም ጋር ከሙስሊሞች ጋር በዚህ ልክ እንትን ማለት አስፈላጊ አይደለም። ቀን ነው የሚጠብቁት። በነገራችን ላይ በላይፋችሁም እንደዚህ ነው። በህይወታችሁም ቢያገኙዋችሁ ቀን ጠብቀው በዚህን ያህል ነው እነሱ የሚለወጡት። አይዶን ነው በጣም በቃ ጭካኔ ቅንጣት ታክል በውስጣቸው እንትን የለችም። ይሄ ርህራሄ ለሰው ማዘን። ምክንያቱም በውስጣቸው መንፈስ ቅዱስ የለም። የሰይጣን መንፈስ ነው የተሞሉት። ሰይጣን ደግሞ ገዳይ አራጅ ነው። ሰው መግደል ማስገደል በቃ ጭካኔ ነገር ነውና ለእርስ በርሳቸውም እኮ ነው። በነገራችን ላይ በሰሃባዎቹ ታሪክ በስኮላሮቹ ታሪክ ሄዳችሁ ብታዩ
የሚገርም ነው። እርስ በርሳቸው ሲባሉ ሲገዳደሉ የዑመርን ማለት ነው እንዴት አድርገው እንደገደሉት ቁርአንን ነካክተሃል ብለው የማን ልጅ ነው? የአንድ ሰሃባ ልጅ ነው። አንገቱን ቆርጦ ነው የገደለው። አሊ እንዴት ነው የሞተው? ሰሃባዎቹ እንዴት ነው የሞቱት? ኢብኑ ተይሚያ ራሱ ግጣም የሚወዱት እድሜ ልኩን ታስሮ ነው የሞተው። እና ለምን እንደዚህ ብለህ ተናገርክ? ይሄን ነገር መናገር ትክክል አይደለም ብለው ሙስሊሞች ነው ያሰሩት። ባይዘው ሙስሊሞች እና በቃ የሆነ ነገር አንድ ሰው ተናገረ አይደል ሊያጠፉት ነው የሚል ሙስሊም ሆኖ እንኳን ካላጠፉ አይመለሱም። ከነሱ አስተምሮ ከነሱ አስተሳሰብ የተለየ ሰው ካለ ካላጠፉ አይመለሱም። በሃይማኖት አሁን ለምሳሌ ቢመቻቸው የኢትዮጵያ መንግስት ባይኖር ኖሮ ሱፊዮችን ጨፍጭፈው ከኛ በላይ ነበር ጨፍጭፈው የሚያጠፏቸው በሐሳብ ስለተለያዩ። ተመልከቱ እንግዲህ አሁን ወደ ክርስትና ስትመጡ የለም በእምነት ስለተለያየ። አሁን እኛ ከፕሮቴስታንቶች ጋር በሐሳብ የተለያየን ግን ለመገዳደል አንፈልግም። በዛ ስሜት ውስጥም የለንም። ኢቭን በጣም ከፍተኛ በደል እንኳን ቢያረጉ እኛ ምናረግ ወይ ቢያረጉ እኛ እናረግም። በእርግጥ በማንም ላይ ቢያረጉ እንኳን የመግደል ነገርም አይደለም። በቃ ሲገኙ በቤተክርስቲያን ውስጥ ገብተው ታድሶ እንደማድረግ ሲሞክሩ አጋልጠን ነው ምን በቃ አውግዘን ነው ምንለያቸው። እነሱ ቢሆኑ እዛው ውስጥ ቢገኙ እዛው መስጊድ ውስጥ ነው ቀጥቅጠው የሚገሏቸው፣ እዛው የሚያርዷቸው። እንደዚህ በቃ መንፈሳቸው በመግደልና በመገዳደል ውስጥ ደም በማፍሰስ ውስጥ የተሞላ ነው። ምንም ቶለራንስ አያደርጉ ምንም ነገር እና በኩራት ይናገራሉ። በቀደም አንዱ ሲናገር ኢንጂነር ምናምን የሚባል ስሰማው በጣም ነው ያዘንኩት። ዳኒ አማን ቤት ማለት ነውና ምንኮራበት ነው። እስልምናን ለቆ የወጣ ሰው ምንኮራበት ነው። የምንሸማቀቅ ከመሰላችሁ ሙስሊም ክርስቲያኖች በዚህ ጉዳይ አንሸማቀቅም። በኩራት ነው የምንናገረው። እንገላለን ከወጣ ምክንያቱም ሲባላል አይሁድና ክርስቲያን አይሁዳውያን ጠዋት ገብተው ማታ ያወጣሉ እና ብዙዎችን ላይ ጥርጣሬ እየፈጠሩ ለእምነቱ ሳንካ ስለሆኑ ይሄ ነገር ተወስኗል። በቃ አይቻልም፣ ገብቶ መውጣት አይቻልም። እንደዚህ የሚያረካል እንገላለን። ይሄ የሚያሳፍረን ነገር የለም። ይሄን በማድረጋቸው ደግሞ እንኮራለን እና ከእስልምና የሚወጣ ሰው ትቷል ምንድነው ቆሟል ይሄን በማድረጋቸው ብሎ ሲናገር ነበር። ተመልከቱ። በየትኛውም መልኩ ገብቶ እንኳን ለማጠራጠር እንኳን ገብቶ የሚወጣ ሰው ቢኖር እንዴት ነው የሚፈቀድለት? ምንድነው የሚያጠራጥረው ነገር? እስልምና በራሱ እውነት የለውም እንዴ? በሰዎች መሄድና መምጣት ላይ ነው እስልምና የሚቆመው ወይስ በራሱ እውነት ላይ ነው? ተመልከቱ። ስለዚህ በዚህ መንገድ ይሄን ስላደረጉ ግድያ ተፈቅዷል። ስለዚህ እስልምና ላይ አጥርተህ ምን ብለህ የምትገባበት ነው። ከገባ በኋላ እወጣለሁ ካልክ ትገደላለህ። መጽሐፍ ቅዱስ ምንድነው የሚለው? እግራቸው ደም ለማፍሰስ ይፈጥራል ይላል። የሐሰትን መንገድ ስለተከተሉ እግራቸው ደም ለማፍሰስ ይፈጥራል ብሎ ይናገራል። በሚገርም ሁኔታ ማለት ነውና በጣም በዚህ ነገር ውስጥ የተያዙ ናቸው ሙስሊሞች እና እግዚአብሔር ይድረስላቸው። እውነት ለመናገር አሁን እነዚህ ሴቶች ምን አደረጉ? በጣም ቤስት ጓደኛ ነበሩ። እውነት ለመናገር ከቤስትም በላይ ከኛ በላይ ወደ እነሱ ነበር የሚያዘነብሩት። ኦልሞስት እኔም የሆነ ቀን ላይ እናገኛቸዋል ሻሪያ ይዘው አገኛቸዋለሁ ብዬ ነው ያሰብኩት። ለምን ኦቨር የወጣ ነገር ስለነበረ ማለት ነው። እንዲሁም አንዳንዴ ራሱ ክርስቲያኖች መተው ምናምን ሲናገሩ ሰለቸን ምናምን በቃ አቁሙ ምናምን ብለው ሁሉ ይጽፋሉ ከታች ሲያስተምሩና ኦልሞስት እኔ እንደዚህ አይነት ንግግር ሲናገሩ እኔ ቤት አንድ ቀን ነው ለቀን ገብቼ ከዛ በኋላ ደስ ስላለኝ አልገባውም። በእርግጥ ግን ለነሱ አልተመለሱም። ተመልከቱ፣ ለነሱ አልተመለሱም፣ አወጧቸው። አሁን በዚህ የተነሳ በዛ ባሉበት ሀገር ላይ የሚደርስባቸው ተጽዕኖ አስቡት። እንደው ደግሞ አንዳንድ ጅል ደግሞ ምንም ጅላጅል ሙስሊም ደግሞ አለ ዝም ብሎ ስሜት የሚነዳው ምንም በቃ ዝም ብሎ ልብሱን እየቀደደ ምናምን ፊዳ ሆናለሁ ምናምን። ለምንድን ነው ፊዳ የምትሆነው ሲባል አያውቅም። በቃ ዝም ብሎ ጫት ያነወዘው ማለት ነው። እሱ ደግሞ ቢያገኝ ወይ ሊገላቸው ይችላል ወይ የሆነ ነገር ሊያደርጓቸው ይችላሉና ገብቷቸዋል። እና ህይወታቸውን ለማበላሸት ምንም ሳያደርጉ ማለት ነው የተገኘውን ፎቶ እያነሱ መለጠፍ፣ የናኬን ፎቶ መለጠፍ፣ የነልደትን ፎቶ መለጠፍ፣ ስም ማንሳት። ተመልከቱ። በእስልምና ላይ ብዙ የሚሰሩ አይደሉም ደግሞ ፎቶ የሚያረጉት። አሁን ትላንትና አይቻለሁ። አንዷም ልጅ ያለች ምንድነው
ያኬንና የእንትናን ፎቶ የፎይን ፎቶ አድርጎ ግን ሙስሊም ነው። እሷ መልስ ስትሰጥ ይቃወማታል ማለት ነው። እና የሆነ ኮሜንት ላይ ደግሞ ምን ይላል አብይ ዶክተር አብይ የሚናገርበት ቪዲዮ ላይ ስለ ሙስሊሞች ሲናገር እኔ ብሔር እየጠቀሱ እኔ ብሔሬ ድብን ይበል ካሁን በኋላ ከጎንህ ነኝ እስላምን እንዲከወደድክ ምናምን ይላሉ ማለት ነው። እና እዛ ላይ ምንድን ያየው የማርያምን ስዕል አድኖ ፒክቸር እንትን አድርጎ ፕሮፋይል አድርጎ እኔም ካሁን በኋላ አማራነት የድብን ይበል ከጎንህ ነኝ ሙስሊምነቴን እንዴ ሙስሊሞች ራሱ ደንግተው እንዴ ይላሉ። እግዚአብሔር እነሱ ወለታና ጋር የሚሰልሙ ድራማ የሚሰሩ ናቸው ታያቸው። እና እንደዛ ነው በቃ ቀጥሎ ነው ብቻዬንም አልይዘው። የቂርቆስ እንኳን ደህና መጣ። የቂርቆስ አይመስለኝም ሄኖክ መሰለኝ። ኦኬ እሺ እሱ ፕሮፋይል ስለመሰለኝ ነው። ወይናም መጣሽ ደግሞ ነጥብም ስለሆነ ልክ ነህ። ፕሮፋይሉም እንትን መሰሰላል። እንትና የጻፉትን እንትና ነበበው አለ። እንትና ያነበበውን እንትና ደገሙት። እንትና ቆርጣ ፖስተችው። ምንድነው ስተቱ? ሴቶች ደግሞ አሁን መጥቷል። መሐመድ እንትን አረገ እፎይ ያነበበ እና ፌሻ ሙስሊም ያላወቀው ለክርስቲያኑም ለሙስሊምም አነበበ እና እፎይ ያነበበ ማለት ነው። መሐመድ እንትን አለ ማለት ነው። የሚቀለው ለምን ወሬ ትራትራ እንደዚህ ስልትራ ቀርቶ ይዞታል። ባዶ ሬዲዮ ቀርቶኛል ድምጼ እንትና እንትን ጠባ ተመጥባቱ እንትና ደግሞ ጻፉት። እነዚህ የጻፉትን ደግሞ እፎይ ያነበበው እፎይ ለምን አነበበ ማለት ነው የሚቀል ወይስ ለምን ጠባ ማለት ለምን ጠባ ማመር ለምን ጠባ ነው የሚቀል ልጅቷ ደግሞ ዘንድሮስ እፎይ ማለትም አልቻልኩም። ሙስሊሟ ጓደኛ ያለች ይላሉ ደግሞ ይወጡና በቪዲዮ እፎይ ልል ነበር ጓደኛዬን ከፋት እኔ ደክሞኛል ይላሉ። ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሰላም ነው? ሁሉ መልካም እግዚአብሔር ይመስገን። አሜን። እኔም እምነት ተከታይ ነኝ፣ ግን ያው እምነቱ ላይ ብዙም እውቀቱ የለኝም እና ግን ያው ደስ ስራ ላይ አሁን ሰሞኑን ፎይ የሚባል ወንድማችን እግዚአብሔር ይስጠውና ምን ላይ እንዳለ አላውቅም። እኔ ቪዲዮዎቹ እየተቆራረጡ ነው ማያቸውና ግን እሱ እንትን ያለውና በተለይ ደግሞ እንደዚህ ጠንካራ የሆናቸው ኦርቶዶክሶችን ሳይ በጣም ደስ ይለኛል። አንዳንዶች ደግሞ በተለይ ለማስመሰል ለእንጀራ ብለው መስቀል አድርገው ሌላ ማለት ሰው የፈለገውን እምነት መከተል መብቱ ነው። ነገር ግን ደግሞ የእውነታውን ደግሞ መቀበል ደግሞ ግድ ይላቸዋልና ነገር ግን የኛ ኦርቶዶክስ እምነት ተከታይ ሆነው አንዳንድ አጨብጫቢ ከሁሉም መታቀፍ መብላት የሚፈልጉ ሰዎች አሉና እነሱን አይተን ደግሞ እንደናንተ አይነት ጠንካራ በእውቀት ደረጃ ምናምን መጣችሁ እንደዚህ ስናይ ደስ ይለናል። ይህን ለማበረታታትና እፎይ ወንድማችን እንዴት ነው ደህና ነው ወይ? እኔ ቪዲዮዎችን እንትን ከማለት ከመስማት ውጭ ያው አብዛኛው ሙስሊሞች ከስድብ ከማስፈራራት ምናምን ውጭ ምንም ሌላ በሐሳብ መከራከር እንደማይችሉ ነው ብዙዎችን የተረዳዋቸው። ነገር ግን አሁን እሱ ወንድማችን ምን ላይ ደህና ነው ያለበት ደረጃ? ያ ደህና ነው ወንድም በጣም ደህና ነው። ልክ ነው። እነዚህ ለሆዳዳሪነት ብቻ ሳይሆን አለማወቅም ነው። በዚህ አብዛኞቹ ክርስቲያኖቹ አለማወቅ ነው። አሁን ስለ መጽሐፍ ቅዱስ አላነብም ማለት ዓለማዊ ነገር ስለሚያሸንፈኝ ያልተማርሁኝ ሳይሆን ግን ዓለማዊ ነገር ስለሚያሸንፈኝ ግን በእምነቴ አልደራደርም። ስለዚህ አለማወቅ እኮ ወይ መጽሐፍ ቅዱስን ገዝተን ማንበብ ነው ወይንም ደግሞ ተከታይ ሆነን ዝም ብለን እንትን ማለት ነው ያለብን። ነገር ግን እነዚህ ግን ካላወቅሽ እኮ አለማወቅ እኮ ኃጢአት አይደለም። እነዚህ ሆዳም ስለሆኑ ነው፣ በቃ በሁሉም ቦታ መብላት ስለሚፈልጉ ነው እንጂ ሁሉም ሰው አሁን እዚህ ላይ ያለ ሁሉም ሙስሊም አሁን ቁርአንን ያውቃል ማለት አይደለም። ሁሉም ክርስቲያን እንደዚሁ በተመሳሳይ መጽሐፍ ቅዱስ እናውቃለን ማለት አይደለም። ግን ሙስሊሞች ቢያውቁም ባያውቁም በቃ በእነሱ እምነት ላይ አያስመስሉም፣ አይደራደሩም። የኛ ግን
አህያ ዳሪ ናቸው። በቃ ሆድ ነው የሚቀድማቸው። እና በተለይ አንድ ልጅ አሁን ብታዩ የሆነ ይሄ ፍሩት ምናምን ሰብስቦ ምናምን ሳየው በጣም ገረመኝ። እና እንደዚህ አይነት ከርሳም ሰዎች አሉ። እነዚህ ማለት ማክበር የግድ ነው። ሰው የፈለገውን እምነት መከተል መብቱ ነው። ግን ማስመሰል ግን ክርስቲያን ሆነሽ የሙስሊም አለባበስ መልበስ ጥሩ አይደለም። አንድ ሙስሊምም ወደ ክርስትና ካልመጣ የኛንም ትምህርት መስቀል ምናምን ቢለብስ ትርጉም የለውም ብዬ ነው የማስበው ማለት ነው። ያ ልክ ነህ ወንድሜ። እና ደግሞ በይጣና የመማር ፍላጎቶች ታይም ካለህ ምናምን ግሩፕ ላይ አዳደርጋለሁ። እሺ መምህራን ምናምን አሉ፣ እዛ ግሩፕ ላይ አዳደርጋለሁ፣ ትማራለህ። ከዛ ውጪ እንደዛ አይነት ሰዎችን ተዋቸው። ፖለቲካና ሃይማኖት የተቀላቀለባቸው ኦር ደግሞ በሆነ ሚስ ዝም ብሎ የዞረባቸውን ሰዎች ከምንም አትቁጠሯቸው። ሲያውቁ ሲረዱ ሲገባቸው ያኔ እውነትን ሊያውቁ ሊረዱ ይችላሉ። ከዛ አምላካቸው እንዴት የተሰደበ እንደሆነም ይገባቸዋል። እስልምና ላይ የተጻፈ ሲነበብ ምንም እዚህ ጋር ገብተው የሚጮሁ ክርስቲያኖች ክርስቶስ ግን ባልተጻፈው ሲሰደብ ኡስታዞች አጥመው በራሳቸው ሲተረጉሙ ኖኸው የሌላቸው ክርስቲያኖች እግዚአብሔር ልቦና ይስጣቸው። በተለይ እንደዚህ አይነት አስተሳሰብ ያላችሁ ግቡና የኔ ቤት ላይ እስኪ ኡስታዞቹ ባልተጻፈ ነገር ምን እያሉ አምላካችሁ እንደሚያንቆሽሹ ገብታችሁ አንበቡ። ትንሽ አይምሯችሁን ከነከው ሪል ክርስቲያን ከሆናችሁ ግን ከቤተሰብ ወርሳችሁ እምነቱን ከዛ ምንም የማይመስላችሁ ምናምን እንደናንተ አይነቶቹን አትወክሉም። ሲጀምር ክርስትናንም አትወክሉ። የክርስቶስን ፍቅሩ ያልገባችሁ እዛ መሐመዳውያን ለምን ተነካ ብላችሁ እንደነሱ አብራችሁ የምትጮሁ ሰዎች ገደል መግባት ትችላላችሁ። በቃ ከዚህ በኋላ ክርስቶስ እየተሰደበ አብረን የምናጨበጭብ ሰዎች እግዚአብሔር ልቦና ይስጣችሁ። ሌላ ምንም አንልም። የእውቀቱን የዘጋባችሁን ህሊናችሁን ይክፈትላችሁ። አቤላዬ how are you? ሴትዮ እንዴት ነሽ? አለሁ ፒስ ነው። ደህና ነሽ? አለሁልህ። ጠፍተሃል አንተ ደግሞ። ኧረ ዝም በይ እንዴ! አንቺ ጠፍተሽ እኮ ነው እኔ ስፈልግሽ የነበረው። አዎ እባክህ ቢዚ ነበርኩ። እና ታዲያ እኔ ላይ ታዞሪያለሽ እንዴ? ኤኒዌይ ጠፍተህ ከሆነ ብዬ እኮ ነው እንደኔ። ኧረ እኔ ነበርኩ በማስረጃ እያስያዝን ትንሽ ሙስሊሞችን እያስታጠቅን ነበር። እንደውም ይህን ሰሞን ምንድነው አሁን ሀሳብ መስጠት ይቻላል? ያስጥና ሀሳብ ኦኬ። ሀሳብ የምሰጠው ምን ላይ ነው? እንዲህ አሁን ያነሳችሁት ሀሳብ እንግዲህ መቻቻል የሚለው ሀሳብ ነው ለፖለቲከኞች ብዙ ጊዜ የሚታየውና ባይዘ መቻቻል የሚለው ነገር መከባበርን ነው እንጂ የሚያሳየው አንድ ሰው የሌላ ሰውን ሃይማኖት እየተሳደበ አንደኛው ዝም ማለት ነው የሚል ነገር የለም። ለምሳሌ እኛ የተጻፉትን ነገሮች አንስተን ሞግተናል። እፎይ የተጻፈ ነገር አንስቶ ሞግቷል። ሰው መመለስ ያቅታቸው ሁሌም እንደሚያደርጉት ያው በቁርአናቸውም በሐዲሶቻቸውም እንዳለው ሰው ልከዋል፣ ለማስገደድ ልከዋል። አይዞይ ሐዲስ ላይም ሰው ልከው ያስገደሉት ሰው አለ። መሐመድ ነው ያንን ያደረገው። ልክ ሁሉን ነገር ያደረገውን ነገር እንደሚከተሉት በ6 ዓመት ሴት አግብቶ በ9 ዓመት እንደተኛትም ጀስት በኮንፊደንስ ነው የሚያወሩትና ሶ እንዲህ አይነት ነገሮችን እያደረጉ እያያችሁ እኔ ክርስቲያን ባዮች ነው የምለው እዚህ ጋር አሁን ጀስት እኔ እንደ ፕሮቴስታንት ማውራት እችላለሁ። ከኛ ውስጥ አንድ ቲክቶክ የሚሰራ ልጅ ክርስቶስ እንደዚህ ያላስተማረንም እንደዚህ ነው አድርጎ ያለን እያለ የሌለ አሪፍ ለመሆን እየሞከረ አይቼ በጣም ነው ቅር ያለኝ እግዚአብሔር። ምክንያቱም አንድ ሰው እስልምና ላይ መስራት የማይችል ከሆነ ዝም ቢል ፕሊስ፣ በቃ ዝም ቢሉ የተሻለ ነው። ባያወሩ ማለት ነው። ኦር ይስሩ ወይ አያወሩ
ወይ በቃ ከማሽቃበጥ ዓለም ራሳቸውን ያውጡና ፎከስን ባይብል አድርገው ራሳቸውን የሆነ ጥያቄ ሲጠየቁ ለመመለስ ይዘጋጁ። እኔ አሁን እንደ ክርስቲያን ማወራው ሰው ብዙ ጊዜ እያየው ያለሁት ነገር አንድ ክርስቲያን ተብሎ ባይዘዌ ሙስሊሞች ቁርአን ይቀራሉ አይደለ? አወቀም አላወቀም እዛ ቀርቶ ይመጣል። ከዛ በኋላ የሆነ ነገር ሲነሳ ነው ትክክል አይደለም ብሎ ገብቶ ሊሟገት ይሞክራል። ያው ትክክል ባይሆኑም ማለት ነው። ሰው ትክክለኛ ነገር ይዞ የእግዚአብሔርን ቃል ይዞ መጽሐፍ ቅዱስ እያለው እንዴት አያነብም? ጀስት እንደ ክርስቲያን አንብቡ። እስቲ ከምር አንብቡና የሚነሱ ጥያቄዎችን መመለስ እንኳን ቢያቅታችሁ ክርስቲያን ትሆናላችሁ። ጀስት ከማሽቃበጥ ዓለም ትወጣላችሁ። ጌታ ኢየሱስ ክርስቶስ ማን እንደሆነ በልባችሁ ታውቃላችሁ። ባይ ዘ ዌይ ይሄ ብድግ ብለው ከሙስሊም ጋር ነው ያደግኩት ከእንደዚህ ነው ያደግኩት ስንበላ ስንጠጣ ስናፈጥር ኖ ያ አይደለም። ያ ባይ ዘ ዌይ ያ ክርስትናም አይደለም። ምንድነው አንተ ሄደ ሳምቡሳ በላህና ክርስትናችን ላይ የሚሰደቡ ወይም የሚሳደቡትን እንታገሳለን ማለት አይደለም። ለሾርባ የምንኖር ሰዎች አይደለም። ሶ ምንድነው ፖይንታችሁ? አሁን እንደዚህ ሀሳቦችን ስታነሱ እኔ ያው ሰሙንም መጥራት አልፈለግም። እሱ ብቻ አይደለም ብዙ ናቸው። ሶ እንዲያን ነገር ስታነሱ ምንድነው ሀሳባችሁ? በምታገኙት ነገር የክርስቶስን አምላክነት ክዳችኋል፣ ወይ በምትሸጡት የክርስቶስን አምላክ ክዳችኋል፣ ወይ በመኖራችሁ በህይወታችሁ ኢየሱስ ክርስቶስን ክዳችኋል። ለምሳሌ እኔ በጌታ በጣም ነው ሞዴል ያደረግኩት እፎይን። ከምር ከአሁን በፊትም ሞዴል የማድረጋቸው በእስልምና ላይ የሚሰሩ በውጭ ሀገርም ያሉ አሉ። ግን በውጭ ሀገር የሚሰሩትን ጀስት እንደዚህ አሯሩጣለሁ 500 ሺህ እከፍላለሁ 450 ሺህ እከፍላለሁ ድንጋይ ይዤ እመጣለሁ የሚል አንድ ሰው የለም። ምክንያቱም ህጉን እናውቀዋለን። እዛ ደረጃ ላይ የሚያደርሳቸው ነገር ካለ ይታሰራል፣ ስርዓቱን ይዛል። ግን እኛ ሀገር ላይ ያለው ነገር ምንድነው? በጨወ ወይም ድምጽ ከፍ አድርጎ ባወራ ስለሆነ እኛ ደግሞ ድምጻችንን ከፍ አድርገን ስላላወራንለት እሱን ወደ ማስወቀስ ደረጃ ደርሰን ነበር። እውነት ለመናገር ያው አሁን ሰው ከመሸ በኋላም ነቅቷል። አሁን አሪፍ ላይ ነው። እውነት ለመናገር ማስረጃዎቻችንን እየያዛችሁ ሙስሊሞችን ሞግቱ። ትክክለኛ ሃይማኖት እንዳልሆነና አላህ ጣዖት እንደሆነ ሁልጊዜም ለማሳየት ቆርጣችሁ መነሳት አለባችሁ። ኢየሱስ ክርስቶስ አምላክ እንደሆነና የጌቶች ጌታ እንደሆነ ከፍ ከፍ ለማድረግ መጽሐፍ ቅዱስን እያነበባችሁ በልባችሁ ይዛችሁ መዞር አለባችሁ እና የትኛውም ሙስሊም በማስረጃ እሞግታለሁ የሚል ካለ ይሞግታል። በቃ ስንሞግተውና ስናሸንፈው ሄዶ እዛ መርካቶ ላይ ከሰራው ብር አንስቶ ለማስገደል ሰዎችን መላክ ዛት ኢዝ ኖት ፌር እና መቻቻል የሚባለው የሚነሱ ጥያቄዎችን በስርዓት መመለስ ነው፣ በማስረጃ እያይዘው